ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ ሆኑ። ዛሬ የእውነት ስለ ሀይሚም ስለ ብሩኬም ላወራ አይደለም፣ ስለ ተሳዳቢዎች ለመናገር ነው። ማለትም ስድብ ምንድነው? በስድብ የተመረቁ ሴቶች አሉ። በጣም ከባዶች ናቸው ከምር። እኔ ስድብ ከየት እንደሚመጣላችሁ ሁላ አላውቅም። ከስድብ ነው የተወለዳችሁ? ስትፈጠሩ ስድብ ብቻ ነው የምታውቁት? ደግሞ ስድብ አሮጊት እንዴ! አሮጊት ብለሽ የጻፍሽ ኮሜንተሯ ማለት ነው። እርጅና ብርቅ በሆነበት ሰዓት፣ ወጣቱ በሚረግፍበት ሰዓት፣ ወጥቶ መግባት ድንቅ ብርቅ በሆነበት ሰዓት አሮጊት ብለሽ ትሳደቢያለሽ? እኔ የእውነት ጠዋትና ማታ ለፈጣሪ ጸሎት ማደርገው አስረጀኝ፣ በቃ ትልቅ እድሜ ስጠኝ ብዬ ነው ጸሎት ማድረገው። ምክንያቱም እድሜ ጸጋ ነው። በእድሜያችን ከተጠቀምንበት እድሜ ጸጋ ነው እና አሮጊት ብለሽ የተሳደብሽዋ አንድ፣ ሁለት ደግሞ ገረድ ግርድና በ70,000 ብር ምን ችግር አለው? የኢትዮጵያ 70,000 ነው የሚከፈለኝ። ገባሽ? ለአንቺ ግርድና ይሄ ነው። የሰው ልጅ የሚያስነውረው ግርድና ሳይሆን ልመና፣ ስርቆሽ ወንጀል ነው። ከዛ ውጪ በመስራቴ ቤተሰቦቼን በመርዳቴ ራሴን በመርዳቴ ግርድና ከሆነ ስሜው ግርድና ብለሽ ከጻፍሽልኝ፣ አዎ ገረድ ነኝ ማለት ነው። እና የትኛውም ተቀጣሪ ሰራተኛ ገረድ ነው። እኔም ለስራዬ ገረድ ነኝ። ገረዶኜ ነው የምሰራው፣ እየተጠገረኩ ማለት ነው። እና በ70,000 ብር ነው የምሰራው። እና ስለ ብሩኬ ምን አገባሽ? እንዴት ነው ማያገባኝ? ያገባኛል። ተመልካቹ ነኝ፣ አድናቂው ነኝ፣ አክባሪው ነኝ። ገብቷችኋል? ወዳጁ ነኝ እና ያገባኛል። እናንተ ስለ ሃይማኖት እንደሚያገባችሁ እኔም ስለ ብሩኬ ያገባኛል። እኔ ላመንኩበት ነገር ተናገርኩኝ። የእናንተ መንጫጫት፣ እኔ ተልባ ቢንጫጫ በአንድ ሙቀጫ አይመለከተኝም። ስለ እናንተ መንጫጫት ማለት ነው። እኔ የተሰማኝን ግልጹን እውነቱን ነው የተናገርኩኝ። ሀይሚን ስለመወዳት እያጠፋች አይ ትክክል ናት ሀይሚ ማለት አልፈልግም። ከጠላችሁ ከነንፍጡ፣ ከወደዳችሁ ከነንፍጡ። ስህተት ሲኖርባት ስህተቷን መናገር አለባችሁ፣ የሀይሚ ማለት ነው። እንዴ ምንድነው? አልተቀጣችሁም እንዴ? ቤታችሁ ቤተሰብ እኮ ስታጠፉ ስለሚጠላችሁ አይደለም የሚቀጣችሁ ወይ የሚሰድባችሁ። የምትገረፉት እኮ ስለምትጠሉ ወይ ቤተሰብ እናታችሁ አባታችሁ ስለሚጠላችሁ ሳይሆን እናንተ እንድትስተካከሉ የወደፊት ህይወታችሁ እንዲስተካከል ተብሎ ነው ሰው ቤተሰብ የሚቀጣችሁ። ስለዚህ ሀይሚን የምትወዷት ከሆነ ንገሯት። ምክንያቱም የእናንተን ሀሳብ ትቀበላለች። ብሩኬ አዝለሹ ዙሪ ውይ አልችልማ፣ እኔ ስደት ነው ያለሁት፣ እሱ ኢትዮጵያ ነው ያለው፣ እንዴት አድርጌ ልዘለው? ወይም እኔ ጋር አስመጡትና አዝለዋለሁ። ኮልታፋ ላላችሁኝ ደግሞ ድሮ ልጅ እያለሁ ፀሐይ አልሞቅኩም ነበርና ለዛ ነው አንደበት የሚኮላተፈው። እና የሰማሹ ይበቃሻል። ተኮላትፌም ቢሆን ሰምተሽዋል መልእክቴ። ስለዚህ ይበቃሻል ማለት ነው። እና ኮመንት ብጽፉ እኔ እንደሆነ አትመልሱልኝም። አቋሜ አቋም ነው። እሺ ስለዚህ ወንድ ልጅ መከበር አለበት። አዎ የወንድ ልጅ ገረድ ነኝ። ፈጣሪም ሲፈጥረን እኛ ሴቶች የወንድ የበታች ሆነን ነው የተፈጠር ነው። ምን ነው እኛ ወንዶች ነን፣ በቃ እኛ የቤት አባወራ ነን አላችሁ። ወንድ ልጅ መከበር አለበት፣ አክብሩ። ሀይሚ ደግሞ በሰው አታሰድቢው። ችግር ካለበት በጠረጴዛ ዙሪያ ሁለታችሁ ቁጭ ብላችሁ ተወያዩ ነው ያልኳት። ሌላ ዙሪያ ጥምጥም ለምንድን ነው የምትሄዱት? ወይስ በቃ ግዴታ የሀይሚ ጠላት እንደሆን ነው የፈለጋችሁት? ሀይሚ እናንተም እንደምታከብሯት እኔም ማከብራት ልጅ ናት። በግድ የሀይሚን ጠላት አታርጉኝ ማለት ነው እንዴ? እናንተ ሰድባችሁ ግን አይደብራችሁ? ሰው ሀገር ቁጭ ብላችሁ በሰላም ሀገሬን አስገባኝ ብላችሁ ድዋና ጸሎት ማድረግ ትታችሁ እናንተ ስድብ መጻፍ መጻፍ እኮ መብታችሁ ነው እንዴ? ስለዚህ እኔ እየመከርኳት ነው ለእህታችን ለሀይሚ፣ ተረጋጊ። ጓደኞች ካሉሽ ጓደኞች ይምከሩሽ።
ነው እያልኳት ያለሁት። ስለ ብሩኬ ደግሞ ስላለፈው ታሪኩ ይሄን ያህል መጨነቅ ቦታ መስጠት የለብሽም። ቦታ አትስጭ። ያለፈ ታሪክ ነው። ለሚመጣው ታሪክሽ ከሱ ጋር ስላለሽ ታሪክ አብረሹ ስለሚፈጠረው ወደፊት አብረሹ ለሚደረገው እንጂ ስላለፈ ታሪክ ያነሳሽ ልጁን አይምሮን አትበጥብጩ። በየቀኑ አትነዝንዡ። ወንድ ልጅ ጭቅጭቅ አይወድም። እንደነ ብሩኬ ያሉ ወንዶች ጭቅጭቅ አይወዱም። ዘና ፈታ ብለው ሪል ሆነው ነው መኖር የሚፈልጉት። በየቀኑ ወጣ ገባ፣ እሷ ስንት ነገር እያጠፋች ዝም ይላል። እሱ ነው ቆሞ የሚያዳምጣት። እሷ በጣም ታወራለች። ሴት ልጅ በዚህ ደረጃ ማውራት የለባትም። አደብ መግዛት አለባት። ሴት ልጅ አንገቷን ሰበር ማድረግ አለባት። ከወንዶች እኩል ነው የምታወራው። ለሱ ቦታ አሰጠው። ቢያንስ እንኳን ሪስፔክት መውሰድ አለባት ለሱ ማለት ነው። እናንተ ማስተዋል አለባችሁ። እኔ በሁለቱም ወገን ነኝ እኮ ሁለቱንም እወዳቸዋለሁ፣ አከብራቸዋለሁ። ግን ጥፋት ሳይ ሀይሚጋ ሰሞኑ ጥፋት ያለው ሀይሚጋ ነው። እኔ ከዚህ በፊት ብሩኬ አላጠፋም እያልኩኝ አይደለም። አጥፍቷል፣ ብዙ ጥፋቶች አጥፍቷል እንደ ሴት። ግን እኔም ደግሞ ለፍቅረኛዬ ምን አይነት ቦታ ነው የምሰጠው? ምን አይነት ክብር ነው የምሰጠው? በጓደኞቹ ፊት። ወንድ ልጅ ደግሞ በጓደኞቹ ፊት፣ በሰው ፊት መከበር ይፈልጋል። እያስመሰልሽም ቢሆን ውስጥሽም እያረረ ቢሆን አስመስለሽ ማክበር፣ ሰው ከሄደ በኋላ የውስጥሽን መናገር እንጂ ጓደኞቹ ፊት ማንቋሸሽ፣ መጮህ፣ ጣት መጠቆም፣ መዛት፣ ማስፈራራት። ሀይሚ ጥፋተኛ ናት። ይሄ 2 ቀን የተለቀቀው ቪዲዮ ላይ በጣም አጥፍታለች። አሁንም ቢሆን ጥፋተኛ ናት። ጥፋቷ አምና ይቅርታ መጠየቅ አለባት። እሷ እንደ ሴት መሆን አለባት። ሴት መሆን አለባት። ሴት መሆን ገና ይቀራታል። እኩል ነው ከወንዱ ጋር እያወራች ያለችው። እንደሱ ትቷት ሲሄድ ራስ እኮ በነገር እየመለሰችው ነው። ያልሆነ ምላስ እና ብሩኬን እዚያው የምትሉኝ ቤተሰቦቼ ባገኘው አዝለው ነበረ። ግን እሱ ሀገር ውስጥ ነው፣ እኔ ስደት ነኝ። ምንም ማድረግ አልችልም። አሮጊት ላላችሁኝ እርጅና ብርቅ ነው። በአሁን ሰዓት ብርቅ ነው። ባረጅ ደስ ይለኝ ነበር፣ ግን አላረጀውም። ደግሞ ምንድነው ገረድ ላላችሁኝ፣ አዎ ሰራተኛ ነኝ። በ70,000 ብር ነው ባይዘው የተቀጠረ የምሰራው።